በቅዳሜ መዝናኛ ከኛ ጋር ናችሁ አይደለም? ተመልካቾቻችን እንግዲህ በጣም ብዙ ዝግጅቶችን ይዘን ነው የመጣ ነው። ወደ ዝግጅቶቻችን ልናልፍ ነው። ከማለፋችን በፊት ግን እንደው ገኒ ዛሬ አንዴ ጠብቂኝና ያዡ ብያለሁ። ምክንያቱም ገኒ አሁን የመዝናኛው ከኛ ጋር የቅዳሜ መዝናኛ እንግዲህ አጋፋሪ ሆና ተሰይማለችና ገኒ እንደው ለተዝናኖት የሚሆኑ ፕሮግራሞችን ለተመልካቾች ከማሻገራችን በፊት አንቺ እንደው ምን ያዝናናሻል? ገኒ በግሏ ምንድነው ዘና የሚያረጋት? በጣም ጥሩ ጥያቄ ነው። በእውነቱ በጣም ብዙ ነገር ነው የሚያዝናና። ብዙ ነገር አለ። የጥበብ ሰው ስትሆን እንደዚህ የሚዲያ ሰው ስትሆን ብዙ ነገሮች ያዝናኑሃል። ከሁሉ በላይ ግን እኔ በጣም የሚያዝናናኝ ነገር መጎብኘት፣ ጉብኝት፣ ማየት፣ አዲስ ነገር ኤክስፕሎር ማድረግ እንደዚህ አይነት ነገሮች በጣም ያዝናኑኛልና ደስ ይልሻል ማለት ነው። አውትዶር አክቲቪቲዎች በጣም ደስ ይሉኛል፣ በጣም ያዝናኑኛል። ይሄንን ካነሳን አይቀር ግን አንድ ጉዳይ በሰሞኑን የባቡር ቱሪዝም ወይም ደግሞ የባቡር ትራንስፖርት ከቱሪዝም ጋር በማስተሳሰር አዲስ የሆነ አሰራር ይፋ ተደርጓል ከሰሞኑና ይህ በእርግጠኝነት ግን ይሄን ነገር ያነሳችሁ ወደዛ ለመጓዝ ፈልጋ ይመስለኛል። አይታል የሚያዝናናኝ ነገር ምን ያዝናናሻል ስላት መጓዝ አለች። መጓዝ ያዝናናኛልና የኢትዮጵያ የምድር ባቡር ኮርፖሬሽን ከባህልና ቱሪዝም ጋር ከቱሪዝም ሚኒስቴር ጋር በመተባበር የተለያዩ የቱሪስት መዳረሻዎችን በባቡር የማስተሳሰር ወይም ደግሞ በባቡር በሚያልፍባቸው መስመሮች በሚያልፍባቸው መንገዶች ያሉ የቱሪስት መዳረሻዎችን ሰዎች በባቡር እንደ አማራጭ ደግሞ አድርገው መጓዝ እንዲችሉ ማየት እንዲችሉ መጎብኘት እንዲችሉ ማድረግ የሚያስችል አዲስ አሰራር ነው የተዘረጋው። እንግዲህ ከቅርብ ዓመታት ወዲህ ሁላችንም እንደምናውቀው የአዲሱ የኢኮኖሚ ማሻሻያ ዋልታ አንዱ ቱሪዝም ከሆነበት ጊዜ አንስቶ በርካታ የቱሪዝም ማሻሻያ ስራዎች፣ የመሰረተ ልማት ዝርጋታዎች፣ የተለያዩ ስራዎች ሲሰሩ ነበርና ይህ እንግዲህ አንዱ ማሳያ ነው። በተለይ የባቡር ትራንስፖርት ምክንያቱም የአየር ትራንስፖርት አማራጮች አሉ፣ የመንገድ ወይም ደግሞ በመኪና ጉዞ አማራጮች አሉ፣ የውሃም ይኖራል። በእርግጥ አሁን ደግሞ የባቡር ትራንስፖርት በጣም በአዲስ መልክ የመጣ በውጭ ሀገራት በተለይ በጣም የተለመደ እንዲሁም ብዙዎች የሚመርጡት አማራጭ ነው እና ይህ በቅርቡ የተጀመረ ይፋ የተደረገ ነገር ነው። ኢንጂነር ታከለ ኩማ እንግዲህ ከማህበራዊ ሚዲያ ተጽዕኖ ፈጣሪዎችና ከሌሎች ባለድርሻ አካላቶች ጋር በመሆን በባቡር እነዚህ የቱሪስት መዳረሻዎች እንዴት እና የት ይገኛሉ የሚለውን አብሮ ጉዞ በማድረግ እንግዲህ ጉብኝት አድርገዋል። በቅርቡ በማህበራዊ ሚዲያዎች እንዲሁም በቴሌቪዥን ጣቢያዎችም ይህ ነገር ተዘግቦ ነበርና በርካቶችን ያስደሰተ ነው። ምክንያቱም ምሳሌ ከዚህ ቤኑና መሄድ የሚፈልግ ሰው በባቡር በመኪና ከዚህ በፊት በመኪና ነው፣ ፕሌንም ወደዛ ወደ በሰቃ አካባቢ ነው ቤኑና ያለው ሰው ወደዛ የለም። ስለዚህ የተለመደው ከአዲስ አበባ በመኪና ነው ወደዛ የሚሄደው ሰው። የተሻለ ሌላኛው አማራጭ ደግሞ በባቡር ጉዞ አድርጎ ቤኑና ወርዶ አድሮ ከዛ ደግሞ በማግስቱ ወደ አዲስ አበባ መመለስ ከፈለገ በማግስቱ በሚመለሰው ባቡር ጠብቆ እዛው ላይ ተሳፍሮ ተመልሶ ደግሞ ወደ አዲስ አበባ መምጣት ይችላል። ቅድም ነው ገኒ ስታነሺ ነበር አይደል? የትራንስፖርት አማራጮቻችን አሁን ሰፋ ብሏል አይደለ? ቅድም እንዳለችው የየብስ አለ፣ የአየር ላይ ትራንስፖርት አለ፣ የምድር ላይ አሉ። እንዲሁም ደግሞ ጣናነሽን እኮ በቅርቡ አስመጥተናል አይደለ? እሷ እንግዲህ በባህር ላይ ደግሞ መምነሽነሽ የሚፈልግ ሰው ዘና የሚልባት ነች፣ የሚምነሽነሽባት ነች ጣናነሽ። አሁን ደግሞ ይህ የባቡር ትራንስፖርቱ በተለይ በአደጉት ሀገሮች ኤዥያ ላይ ቻይናና ጃፓን አካባቢ ስናይ ፈጣን የባቡር አንደርግራውንድ ዱላ ባቡር አሁን መጥቶ ሰዎች በዛ እሱን እንዳማራጭነት ድሮ እኔ እንደውም ትዝታ አለኝና ዱከም አካባቢ ነው የተማርኩት እና ስኩል እዛ ሰማር የባቡር ትዝታ የኢትዮጵያ ድሮ ይሄ የሚለው ባቡር አለ አይደል? እሱም ባቡር ባይኔ አይቼዋለሁ። ከማየትም ባሻገር አይ ቲንክ ሚሊኒየም አካባቢ ነው ያቆመውና እኔ ወደ ግቢ አካባቢ ዩኒቨርሲቲ ወዴት የሚሄደው ባቡር ነው እሱ? ወዴት የሚሄደው ባቡር? እሱ ወደ ጅቡቲ ማን ነው ድሬዳዋ የሚሄደው ድሬዳዋ ጅቡቲ አድርጎ የሚሄደው ባቡር ማለት ነው። እና እሱ ትዝታ አለኝ። እሱ ትዝታ እንግዲህ አሁን በምን ተቀየረ ማለት ነው? በዘመነው በፈጠነው። አሁን ምንድነው ፈጣንም ነው ዘመናዊም ነው ተመራጭም ነው። በጣም ደስ የድሮ ባቡር የልጅነት ትዝታዎች ዩኒክ ናቸው በጣም እና አንድ ሙዚቃ ትዝ አለኝ። ታድለሃል የሚል ሙዚቃ ትዝ ይላችኋል? ቀጥለዋል። እስቲ ከልጅነት ትዝታዎቼ መካከል ይሄ ሙዚቃ ነው። ታድለሃል ሆዴ ታድለሻል ነው ተው ያሰብከው ያለምከው የሚል ሙዚቃ ነበር። ታድለሃል ነው ታድለሻል ነው ከልጅነት ትዝታዎቼ መካከል አንዱ ብዙዎች አልከው እንጂ ታድለሃል ነው የሚል ይሄ ነገር ታድለሃል ነው ልትለው ፈልጋ ነው አይታል። ታድለሃል ልትለው ወደዛ አካባቢ ደስ ታውቂያለሽ? እኔ የሚገርምህ በህይወቴ አንዴ ብቻ ነው ድሬዳዋ ሄጄ የማውቀው የዩኒቨርሲቲ ተማሪ ያለው የተማሪዎች የስፖርት ውድድርና እንደዚህ የጥበብ ፌስቲቫል ነበርና ወደ ሀረማያ ዩኒቨርሲቲ ሲሄድ በዛው ነው የሄድኩትና ከዛ በኋላ ሄጄ አላቅም። በጣም
ማየት የምፈልገው ቦታ ነው ድሬዳዋ። በነገራችን ላይ ይህ የባቡር መስመር ከአዲስ አበባ ተነስቶ እስከ ጅቡቲ ድረስ በቀጥታ የሚሄድ ነውና የተለያዩ የቱሪስት መዳረሻ ስፍራዎች በመካከል አሉ። ቤኑናን ቅድም አንስተናል። የኒንሊ የፓልም ሪዞርት አለ። መተሃራን መጎብኘት ይቻላል። አዋሽን መጎብኘት ይቻላል። በጣም ብዙ አፋርን መጎብኘት ይቻላል። ብዙ አማራጮች አሉ። በርካታ የሆኑ የቱሪስት መዳረሻዎች አሉ። ቢሾፍቱ አለ፣ አዳማ፣ በጣም ብዙ የቱሪስት መዳረሻ ቦታዎች አሉና እነዚህን እንግዲህ እኔ በእውነቱ ባለፈው እነ ኢንጂነር ታከለ ኡማና ሌሎች የሚዲያ የሶሻል ሚዲያ ተጽዕኖ ፈጣሪዎች ሲጎበኙ በተገኘው ብዬ ተመኝቻለሁ። ምን አለበት እኔ መሀላቸው ሆንኩ ብለሻል ብያለሁ። ድሬዳዋ ብዙ አንለያይም፣ ጥቂት የተወሰኑ ጊዜያቶችን ብበልጥሽም ማለት ነው። 2-3 የመሄድ እድሉን አጋጥሞኝ ነበር። ደስ የሚል ማህበረሰብ ነው። ያው ሁሉም ኢትዮጵያዊ የሚስማማበት ይመስለኛል። በዛ አይደለ? በተለይ የሄደ ሰው ነው። አሁን እዚህ ሆነ ስትሰማው አንዳንዱ የሆነ ድራማ ሊመስል ይችላል። ቦታው ግን ሆነ ስታዩና ልክ ያንን እንደዛ አይነት ሰዎች እንዳሉ እንትን ሲልህ እውነት ነው ብለህ የምታረጋግጥበታለና ድሬዳዋ አይደለም በመኪና ሄደ በባቡር በተመቻቸው ስትሄድ ደግሞ ያለው ደስታ ከዚህ ጀምረዛ አካባቢዎችን እያየ የምትሄድበት። ህዝቡ እንግዳ ተቀባይ ነው። ሙቀቱ እንኳን አይሰማሽም። ሙቀት ቢኖር እንኳን ሙቀቱ ከሰው ፍቅር ከድሎቱ የተነሳ ልብ አትለው ሙቀቱን። ከዛ ደግሞ በጣም የሚጣፍጡ የመንገድ ዳር ምግቦች አሉ። ስትሪት ፉድዛቸው ድሬዳዋ ልዩ ነው። ነሙሸበክ ምን ልበልህ ስንት ነገር ፉል ራሱ ፉል እዛ የሚሰራው በጣም ይለያል ይባላል። እንግዲህ ለተመልካቾቻችን አውርተን ብቻ ዝም አንላቸውም። ከተሳካልን በቅርቡ እንግዲህ ወደፊት በሚኖሩን ፕሮግራሞች ላይ በአንዱ ፕሮግራም ይህንን ጉዞ በባቡር አድርገን መዳረሻዎችንም አብረን ለተመልካቾቻችን የምናሳያቸው ይሆናል። ጠብቁን። እናንተ አብራችሁን ካላችሁ የማንፈነቅለው ድንጋይ የለም፣ የማንጓዘው መንገድ የለም። በሁሉም እየተጓዝን ጥሩ ቆይታን ለማሳለፍ እንሞክራለን አይደል? መልካም